ሰላም የዘይንቴክ ፋሚሊ በዚህ ቪዲዮ ከመልካም ዕድል አፕሊኬሽን እና ከዛፔሮ አፕሊኬሽን ዋትስአፕ አካውንታችሁ ተጠቅማችሁ እንዴት በቀን 100 ብር እስከ 500 ብር መስራት እንደሚችሉ አሳያችኋለሁ። አካውንት አከፋፈት እስከ ገንዘብ ማውጣት ያሉ ስቴት ሙሉ አሳያችኋለሁ። ስለዚህ ስራው የመጀመራችሁ ያልጀመራችሁ ይሄ ቪዲዮ እስከ መጨረሻው ተከታተሉ። እንዲሁም ታስክ እየሰራችሁ ዋትስአፕ አካውንታችሁ ሬክስቲት ከሆነ ምን ማድረግ እንዳለባችሁ በዚህ ቪዲዮ አሳያችኋለሁ። ፕሊዝ ሁላችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ይሄ ስራ ለመስራት የሚያስፈልጋችሁ ዋትስአፕ አካውንት የቆየ ዋትስአፕ አካውንት ነው። የቆየ ዋትስአፕ አካውንት ማለት ቢያንስ 6 ወር በፊት የተከፈተ አካውንት ዋትስአፕ አካውንት መሆን አለበት። አዲስ ዋትስአፕ አካውንት ከሆነ ሬስትሪክት መሆን ይችላል፣ ብዙ ትልቅ ሪስክ ስላለው። ስለዚህ የቆየ መሆን አለበት። የቆየ ዋትስአፕ አካውንት ካላችሁ በቀን ቢያንስ 100 ብር እስከ 500 ብር መስራት ትችላላችሁ። አንድ ዋትስአፕ አካውንት ካላችሁ ፔር ታስክ እስከ 150 ብር ማግኘት ትችላላችሁ። 50 ብር እስከ 150 ብር ማግኘት ትችላላችሁ። ይሄ ደግሞ እንደ ዋትስአፕ አካውንታችሁና እንደ ኮኔክሽናችሁ ነው። ኮኔክሽናችሁ ፈጣንና ዋትስአፕ አካውንታችሁ ቆየ ከሆነ በአንድ ታስክ ብቻ እስከ 150 ብር እስከ ማንቶ ከዚህ አፕሊኬሽን ማግኘት ትችላላችሁ። ይሄ መልካም ዕድል ይባላል። ይሄ ደግሞ ዛፔሮ ይባላል። ይሄ ሙሉ አሰራሩ ይሄ አፕሊኬሽን ተመሳሳይ ነው። ይሄ በፈለጋችሁ በዩዘር ኔም አካውንት መክፈት ትችላላችሁ። ይሄ ደግሞ በኢሜይላችሁ ነው አካውንት መክፈት የሚችሉት። ዛፔሮ የሚባለው ሙሉ ሁለቱ አፕሊኬሽኑ ተመሳሳይ ነው። ይሄ መልካም ዕድል የሚባለው እምቢ ካላችሁ ይሄ ዛፔሮ የሚባለው መስራት ትችላላችሁ። አሁን ደግሞ አካውንቱ እንዴት እንደሚታደርጉ አሳያችኋለሁ። ይሄ ቪዲዮ ደግሞ የጀመራችሁና እየሰራችሁ ያላችሁ ይሄ ቪዲዮ እስከ መጨረሻው ተከታተሉ። ብዙ ብር እንዴት እንደሚታገኙት ዋትስአፕ አካውንታችሁ ሪስትሪክት ከሆነ የሚማድረግ እንዳለባችሁ ሙሉ ቪዲዮ አሳያችኋለሁ። ስለዚህ ሁላችሁ ይሄ ቪዲዮ እስከ መጨረሻው ተከታተሉ ፕሊዝ። አሁንም ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። ወደ ቪዲዮ የመልካም ዕድል ሊንክ ለማግኘት ቴሌግራም ላይ ሄዱና ሰርች ባር ላይ @ዘይንቴክ ብላችሁ ሰርች አድርጉ። እንደዚህ @ዘይንቴክ ከዛ ጆይን ያደረጋችሁ ጆይን አድርጉ። ይሄ ቻናሉ ይሄ ይመስላል። ቻናሉ ሎጎ ይሄ ነው፣ ዘይንቴክ ይላል። ከዛ እዚህ ላይ መጡና መልካም ብላችሁ እዚህ ላይ ሰርች አድርጉ። ከዛ ሊንኩ በዚህ ማግኘት ትችላላችሁ። ይሄ ሊንክ አንድ ጊዜ ክሊክ አድርጉ። ከዛ እንደዚህ ይመጣላችኋል። ከዛ ዳውንሎድ አፕሊኬሽን የሚለው አለ። ዳውንሎድ አፕሊኬሽን የሚለው ክሊክ አድርጉ። ከዛ እዚህ ላይ ዩዘር ኔማችሁን ጻፉ። ዩዘር ኔማችሁ ማለት ስማችሁና የሆነ ቁጥር ጨምሩ። ስክሪንሾት ማድረግ እንዳትረሱ ፕሊዝ። ስክሪንሾት አድርጉ፣ ለሌላ ጊዜ እንዳትረሱት። እዚህ ላይ ደግሞ ፓስወርዳችሁን ጻፉ። ፓስወርዳችሁ ደግሞ እስከ 6 ፊደል መሆን አለበት። እንደዚህ አድርጉ። የሆነ ቁጥር ደግሞ እዛ ላይ ጨምሩ በእንደዚህ። እዚህ ላይም ኮንፈርም የሚለው ላይ ደግሞ ፓስወርዳችሁን ሁለተኛ ላይ የሞላችሁ ፓስወርድ እዚህ ላይ ኮንፈርም አድርጉ። እዚህ ላይም መጻፍ ነው ዘይንቴክ 445 የእናንተ ፓስወርድ እና የእናንተ ዩዘር ኔም ማስገባት ትችላላችሁ። ይሄ ለምሳሌ ነው። ይሄ እንደዚህ ካደረጋችሁ በኋላ ሳይን አፕ የሚለው አለ። ሳይን አፕ የሚለው ክሊክ አድርጉ። እኔ ሳይን አፕ አድርጌ ነበርኩ። ስለዚህ አሁን ሁለተኛ በአንድ አካውንት አንድ ጊዜ ነው ሳይን አፕ ማድረግ የሚችሉት። ስለዚህ ለእናንተ ደግሞ ዳውንሎድ ኢንስታል የሚለው እዚህ ላይ ይመጣል። ከዛ ኢንስታል አድርጉና አፕሊኬሽኑ ዳውንሎድ አድርጉ። አፕሊኬሽኑ ኢንስታል ላልሆናችሁ ደግሞ @ዘይንቴክ 1 የሚለው ይሄ ቴሌግራም ላይ ነውና ንገሩኝ። አፕሊኬሽኑ ይልክላችኋለሁ። እንደዚህ አፕሊኬሽኑ በእንደዚህ ዳውንሎድ ማድረግ ትችላላችሁ። ከዛ ዩዘር ኔማችሁና ፓስወርዳችሁ ተጠቅማችሁ ሎጊን ማድረግ ትችላላችሁ። ፕሊዝ ደግሞ ፓስወርዳችሁና ዩዘር ኔማችሁ ስክሪንሾት አድርጉ። ሌላ ደግሞ ይሄ የእናንተም ይሄ አይዲ የሚለው አለ አይደል? ይሄም ስክሪንሾት አድርጉ። ፓስወርዳችሁ ከረሳችሁ ይሄ አይዲ እና የዩዘር ኔማችሁ ይሄ ለካስተመር ሰርቪስ
በዚህ ላይ በዚህ ቴሌግራም ሄልፕ ኤንድ ስፖርት የሚለው ላይ ልካችሁ ከዛ እነሱ ፓስወርዳችሁን ሪሲት ማድረግ ይችላሉ። ነገር ግን ዩዘር ኔማችሁና ይሄ አይዲ ስክሪንሾት ማድረግ እንዳትረሱ። አካውንት መልካም እድል አካውንት ከፋፈት ይሄ ይመስላል ነበር። አሁን ደግሞ እንዴት ታስክ መስራት እንደሚችሉት አሳያችኋለሁ። ስለዚህ አሁንም ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ። አሁን ደግሞ እንዴት ታስክ ወይስ ገንዘብ እንደሚሰሩት አሳያችኋለሁ። ታስክ ለመስራት በፊት ግን ማድረግ ያለባችሁ ነገር አለ። እሱም ደግሞ ዋትስአፕ አካውንታችሁ አክቲቭ ማድረግ ነው። መጀመሪያ ዋትስአፕ አካውንታችሁ አክቲቭ ማድረግ አለባችሁ። ካልሆነ ሪስትሪክት መሆን ይችላል፣ ብዙ ብርም አይሰጥም። ስለዚህ መጀመሪያ ዋትስአፕ ላይ ሄዱና ለጓደኞቻችሁ ሜሴጅ ላኩ፣ ቻት አድርጎ ለነሱ ቪዲዮ ኮል፣ ቮይስ ኮል እንደዛ አድርጉ፣ ፕሮፋይል ቼንጅ አድርጉ። በእንደዚህ ቢያንስ ለሶስት ሰዎች ቪዲዮ ኮል፣ ቮይስ ኮል አድርጉ ታስክ መስራት በፊት። እንደዛ ከሆነ ዋትስአፕ አካውንታችሁ አክቲቭ ከሆነ ብዙ ብር ማግኘት ትችላላችሁ። በመጀመሪያ የዋትስአፕ ምልክቱን ትነካላችሁ። እዚህ ጋር ከመጣችሁ በኋላ ዋትስአፕ አካውንት የከፈታችሁበት ስልክ ቁጥር ታስገባላችሁ። በቴሌ ከሆነ የከፈታችሁ 9 ብላችሁ ትጀምራላችሁ። በሳፋሪኮም የከፈታችሁ ደግሞ 7 ብላችሁ ትጀምራላችሁ። እንደዚህ ዋትስአፕ አካውንት የከፈታችሁበት ስልክ ቁጥር ካስገባችሁ በኋላ ስታርት ታስክ የሚለውን ትነካላችሁ። ትንሽ ሰኮንድ ከጠበቃችሁ በኋላ እንደዚህ ያመጣላችኋል ማለት ነው። ከዋትስአፓችሁ ላይ ኖቲፊኬሽን ይደርሳችኋል ማለት ነው። አንዴ ዋትስአፕ የሚለውን አንዴ ትነካላችሁ። በመቀጠል እዚህ ጋር ያመጣችኋል። ኮንፊርም የሚለውን ትነካላችሁ። በመቀጠል ሊንክ ዲቫይስ የሚለውን ከነካችሁ በኋላ እዚህ ጋር ፓስወርዳችሁን ኦር ደግሞ አሻራችሁን ትሞላላችሁ ማለት ነው። እዚህ ጋር ደግሞ ከመልካማ አፕ ላይ ኮዱን መሙላቱ ማለት ነው። እዚህ ጋር እንደምታዩት የሁሉም ኤኤ ስለሆነ ኤኤ ብላችሁ ኮዱን ትሞላላችሁ። እዚህ ጋር ትንሽ መጠበቅ አለባችሁ ማለት ነው። እዚህ ጋር ኮኔክት ከሆነ በኋላ ወደ መልካማ አፕ ትመለሳላችሁ። እዚህ ጋር ትንሽ መጠበቅ አለባችሁ ማለት ነው። ከትንሽ ሰኮንድ በኋላ ሪዋርዳችሁን በዚህ መንገድ ይሰጣችኋል ማለት ነው። ታስኩን በዚህ መንገድ መስራት ትችላላችሁ። መልካም ስራ። ደግሞ ሰዎች እንዴት ኢንቫይት ማድረግ እንደሚችሉ አሳያችኋለሁ። ጓደኞቻችሁም ኢንቫይት ማድረግ እንዴት እንደሚችሉ አሳያችኋለሁ። ይሄ ነገር ወሳኝ ነው። ሰዎች ኢንቫይት በማድረግ ብዙ ብር ማግኘት ትችላላችሁ። ለምሳሌ አንድ ሰው ኢንቫይት ካደረጋችሁ እነሱ ታስክ ከሰሩ በኋላ ዊዝዳው ካደረጉ እናንተ አውቶማቲካሊ 50 ብር ታገኛላችሁ ከአንድ ሰው ማለት ነው። እነሱ ታስክ ሲሰሩ ለእናንተ 10% ይሆናል ማለት ነው። ለምሳሌ እነሱ 100 ብር ከሰሩ ለእናንተ 10 ብር ይሆናል። ኢንቫይት ለማድረግ አንድ ጊዜ ኢንቫይት ፍሬንድስ እንደ ኢርኒመን የሚለው ክሊክ አድርጉ። ከዛ ሊንካችሁ በዚህ ማግኘት ትችላላችሁ። ኮፒ የሚለው እዚህ ላይ አለች። ኮፒ የሚለው ኮፒ ካደረጋችሁ በኋላ ለነሱ በሜሴጅም ሆነ በዋትስአፕም በቴሌግራምም ለነሱ መላክ ትችላላችሁ። ከዛ እነሱ እዛ ላይ ከገቡ በኋላ ታስክ ከሰሩ ዊዝድራው ካደረጉ ለእናንተ 50 ብር ይሰጣችኋል። በእንደዚህ ኢንቫይት ማድረግ ትችላላችሁ። እንዴት ከዚህ አፕሊኬሽን ገንዘብ ማውጣት እንደሚችሉት አሳያችኋለሁ። ገንዘብ ለማውጣት ደግሞ አካውንታችሁ ላይ 116 ብር መሆን አለበት። መልካም እድል አፕሊኬሽን ከሆነ 116 መሆን አለበት። ዛፔሮ የሚባል ከሆነ ደግሞ 103 መሆን አለበት። አካውንታችሁ ላይ 116 ከገባ መልካም እድል ላይ እንዴት ገንዘብ ዊዝድራው እንደሚታደርጉት አሳያችኋለሁ። አሁን ደግሞ እንዴት ዊዝድራው ማድረግ እንደሚችሉ ታሳያችኋለሁ። ሚኒመም ዊዝድራው 116 ነው። 116 ከገባ ዊዝድራው ማድረግ ትችላላችሁ። ዊዝድራው ለማድረግ ዊዝድራው የሚለው አንድ ጊዜ ክሊክ አድርጉ። ከዛ እዚህ ላይ አለ ማለት ነው ሙሉ ኮሚሽኑ 100 ዊዝድራው ማድረግ ከፈለጋችሁ 16 ብር እንደ ታክስ ነው ይፈልጋችኋል ማለት ነው። እዚህ ላይ ሄዳችሁ ከዛ እዚህ ላይ ባንካችሁን ሴቭ ማድረግ ነው። መጀመሪያ ላይ ያለው ኢትዮ ቴሌኮም ነው። ይሄ ማለት ቴሌብር ማለት ነው። ካርድ ነምበር ደግሞ የናንተ ስልክ ቁጥር የቴሌብር ስልክ ቁጥር እዛ ላይ አስገቡ። አካውንት ሆልደር ኔም የሚለው ደግሞ ስማችሁ እዚህ ላይ አስገቡ። ከዛ የናንተ ዩዝ የሚለው አለ። ዩዝ የሚለው ክሊክ አድርጉ። ከዛ እሱ ከጨረሳችሁ በኋላ የፈለጋችሁ መጠን እዚህ ላይ መርጣችሁ ዊዝድራው ማድረግ ትችላላችሁ። እዚህ ላይ ደግሞ ፓስወርድ የሚለው ደግሞ መጀመሪያ እንዲገባችሁ የመላችሁ ፓስወርድ 2 ፓስወርድ አለ አይደል? ኮንፈርም ፓስወርድ እና ፓስወርድ የሚለው እነሱ እዚህ ላይ ማስገባት ነው ማለት ነው። ፓስወርዳችሁ ከሞላችሁ በኋላ ሪሲቭድ የሚለው አለ። ሪሲቭድ የሚለው ክሊክ አድርጉ።
ከዛ ዊዝድራዋል ሪኩዌስትድ ሰሚት እያለ ነው። ዊዝድራዋሉ ሰሚት ሆኗል። አሁንም ደግሞ 193 አለው። ይሄም ዊዝድሮ ማድረግ እችላለሁ። አንድ መዞ ክሊክ አደረኩ በኋላ ፓስወርድን እዚህ ላይ እሞላለሁ። ከዛ ሪሲቭድ የሚለውን አሁን ዊዝድራዋል ሆኗል ማለት ነው። ሙሉ ብሩ ዊዝድራዋል ሆኗል። ዊዝድራዋል ሪኮርዳችሁ ለማየት ደግሞ ዊዝድራዋል የሚለው ክሊክ አድርጉ። ከዛ እዚህ ላይ መጣችሁ ዊዝድራዋል ሪኮርድስ የሚለው ክሊክ አድርጉ። እዚህ ላይ ማየት ትችላላችሁ። አሁን አፕሩቪንግ እያለ ነው። ከዛ ትራንስፌንግ ይላል። ከዛ ኮምፕሊት ይሆናል። ኮምፕሊት ከሆነ ወደ አካውንታችሁ ገብቷል ማለት ነው። ቼክ ማለት ትችላላችሁ። ቴሌብር ላይ ሄዳችሁ እሱ ካልገባችሁ ደግሞ ወይም ደግሞ ምንም ችግር ካጋጠማችሁ ይሄ ቴሌግራም የሚለው አለ አይደል? ይሄ ቴሌግራም የሚለው ክሊክ አድርጉና ከዛ ከካስተመር ሰርቪስ ጋር መውራት ትችላላችሁ ማለት ነው። በዚህ ላይ መውራት ትችላላችሁ። ያልገባችሁ ነገር ካስተመር ሰርቪስ መጠየቅ ትችላላችሁ። ብዙ ብር ለመስራት ደግሞ ሰዎችም ኢንቫይት አድርጉ። ብዙ ዋትስአፕ አካውንትም ተጠቀሙ። ሌላ ደግሞ ማታ ላይ ስሩ። ማታ ላይ እና ወይም ደግሞ ጠዋት ላይ ኮኔክሽን ፈጣን ሲሆን እዛ ላይ ስሩ። ዋትስአፕ አካውንታችሁ ደግሞ አክቲቭ አድርጉ። ዋትስአፕ አካውንታችሁ እየሰራችሁ ያላችሁ ደግሞ ሬስትሪክት ከሆነ ደግሞ ምን ማድረግ እንዳለባችሁ አሳያችኋለሁ። ታስክ እየሰራችሁ ዋትስአፕ አካውንታችሁ የሆነ ነገር ከሆነ ደግሞ ዋትስአፕ ሪስትሪክቲቭ ሆነ ዚስ ዋትስአፕ ካንት ዩዝ ዋትስአፕ የሚለው ነገር እንደዛ ነገር ከሆነ ደግሞ ዩቲዩብ ላይ ሄዱና ዩቲዩብ ሰርች ባር ላይ እሱ ዋትስአፕ ፕሮብሌም እዚህ ላይ ጻፉ። ለምሳሌ ዋትስአፕ አካውንታችሁ አንድ ሪቪው የሚለው ከመጣ አንድ ሪቪው የሚለው እዚህ ላይ ተጻፉ። ዋትስአፕ አንድ ሪቪው ዋትስአፕ ከዛ እዚህ ላይ ሶሉሽኑ ማግኘት ትችላላችሁ። ለምሳሌ ይሄ የዋትስአፕ አካውንት ፕሮብሌም ነው። አካውንት ዋትስአፕ ሪቪው ከሆነ ባንክ ከሆነ ሚስ ቬሪፊኬሽን ኮድ እየላከ አይደለም ከሆነ እንዲሁም ዚስ ዋትስአፕ ካንት ዩዝ ዚስ አካውንት ካንት ዩዝ ዋትስአፕ የሚለው ከሆነ ለምሳሌ ዚስ አካውንት ካን ኖ ሎንገር ዩ ዋትስአፕ ቢዝነስ እንደዚህ ከሆነ ዩቲዩብ ላይ ሄዳችሁ የፈለጋችሁ ወይም ደግሞ ዋትስአፑ ምን እንዳለ እዛ ላይ መጻፍ ትችላላችሁ። ከዛ ይሄ ቪዲዮ ማየት ትችላላችሁ። ብዙ ቪዲዮ አሉ ስለ ዋትስአፕ ባን፣ ስለ ዋትስአፕ ሬስትሪክትድ እዚህ ላይ ማየት ትችላላችሁ። ይሄ ደግሞ የእናንተ ብቻ አይደለም የሁላችን ነው። ዋትስአፕ ሬስትሪክትድ መሆን የሁላችን ነው። ስለዚህ ዩቲዩብ ላይ ገብታችሁ እሱ መጻፍ ነው። ከዛ ሶሉሽኑ ማግኘት ትችላላችሁ። በእንደዚህ ከሰራችሁ በኋላ ዋትስአፕ አካውንታችሁ መመለስ ትችላላችሁ። አሁን ደግሞ ዛፒሮም ከዚህ አፕሊኬሽን ጋር ተመሳሳይ ነው። ሙሉ አሰራሩ ተመሳሳይ ነው። ሬጂስተር ማድረግ ብቻ ነው እንጂ ሙሉ ዊዝድራዋሉ ሆነ ታስክ መስራት ሆነ ሙሉ ነገሩ ተመሳሳይ ነው። ግን ዛፒሮ በአንድ ታስክ እስከ 140 ነው። ሬጂስተር ለማድረግ የኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። እንዲሁም እዚህ ዲስክሪፕሽን ላይ አስቀምጣላችኋለሁ። ዛፒሮ የሚለው ሰርች አድርጋችሁ የኔ ቴሌግራም ላይ ማግኘት ትችላላችሁ። ይሄ አንድ ጊዜ ይሄ ሊንክ ክሊክ ታደርጋላችሁ። እዚህ ላይ ኢሜይላችሁን ታስገባላችሁ። ለምሳሌ እንደዚህ አድርጋችሁ ይሄ ጨምሩ። ይሄ መጨመር እንዳትረሱ @gmail.com የሚለው ከጨምራችሁ በኋላ እዚህ ላይ ፓስወርዳችሁ ማሙላት ነው። ፓስወርዳችሁ እስከ 6 ዲጂት መሆን አለበት። እኔ ቴሌግራም ላይ ነው ሆነ ሌላ ቦታ ላይ ሄዱና ፓስወርዳችሁን ጻፉ። ከዛ ኮፒ አድርጉ። እዚህ ላይ ደግሞ ፔስት አድርጉ እንጂ እዚህ ላይ ለምሳሌ ይሄ ከጻፍ አይታይም። ስለዚህ ፓስወርዳችሁ ሌላ ቦታ ላይ ኮፒ አድርጉና እዚህ ላይ ጻፉ። ከዛ ክሬት አካውንት እንደ ዳውንሎድ አፕሊኬሽን የሚለው ክሊክ ታደርጋላችሁ። አፕሊኬሽኑ ኢንስታል የሚለው ይመጣላችኋል። ኢንስታል አድርጋችሁ ሎጊን ማድረግ ትችላላችሁ። በእንደዚህ መስራት ትችላላችሁ። ይሄው ጋይስ መጥቷል። አሁን ዊዝድሮው ያዘዝኩት ይሄው አሁን መጥቷል። 2 ብር አሁን መጥቷል። 300 ብር ዊዝድሮው አድርጌ ነበርኩ። አሁን 2 መጥቷል። ብዙ ብር ለመስራት ደግሞ ብዙ ዋትስአፕ አካውንት ካላችሁ በጣም አሪፍ ነው። ብዙ ዋትስአፕ አካውንት ካሌላችሁ ደግሞ ሰዎችም ኢንቫይት አድርጉ። ሰዎች አፕሊኬሽኑ ዳውንሎድ ማድረግ ብቻ ሳይሆን ስራም በደንብ ስሩ። ሰዎችም ኢንቫይት አድርጉ። ከዛ ብዙ ብር ማግኘት ትችላላችሁ። ሌላ ደግሞ 2 አፕሊኬሽን ላይ ስሩ። ለምሳሌ አንድ ጊዜ መልካም እድል ላይ ከሰራችሁ መልካም እድል ትንሽ ብር ከሰጣችሁ ዛፒሮ ላይ ሄዱና ዛፒሮ ላይ ስሩ። ዋትስአፕ አካውንታችሁ ሬስትሪክት ከሆነ ደግሞ ዋትስአፕ ዩቲዩብ ላይ ሄዱና
ዩቲዩብ ላይ ሰርች አድርጎ ሶሉሽኑ እዛ ላይ ያለ ሸስክ አድርጉ። ከዛ የሆነ ሰዓት በኋላ ወደ በፊቱ ይመልሳል። ከዛ በፊት መልካም እድል ከሰራችሁ አሁን ደግሞ ዛፔሮ ስሩ ሁለቱ አፕሊኬሽን ከሰራችሁ ብዙ ብር መስራት ትችላላችሁ። የዛሬ ቪዲዮአችን ይሄ ይመስላል ነበር። ፕሊዝ ሰብስክራይብ ያላደረጋችሁ ደግሞ አሁንም ሰብስክራይብ፣ ላይክ፣ ፎሎ አድርጉ።